እኑ ትንሹ አልተነሳችም? የለችም እኮ ይዙ ማለት የት ሄዳ ነው? እኔ እንጃ። ስልኳንም እኮ አልያዘችም። እዚህ ነው ያለው። ምንድነው ነገሩ? ያው ትንሽ እንጠብቃት ብዬ እኮ ነው። የት ነው የምንጠብቃት? እንሂድና እንፈልጋት እንጂ። ቆይ እንጂ ይዙ ሱቅስ ሄዳ ቢሆን ነው ብለሽ ነው? ትንሽ እንጠብቃትና እንሄዳለን። ተመስገን መጣሽ መሰለኝ። ቆይ እሺ ልክፈትና መጣሁ። እሺ ይኸውልሽ ትንሿ ምንም ስሜታዊ መሆን አያስፈልግም። እሺ ሁሉንም እየተናበብን እናስተካክላለን። እንዴ ትንሿ በእናትሽ ተይ። እኔ አንቺንም ማየት አልችልም። እንዴት ብዬ ልቀበል? እንዴት ልመን? ይዙ እኮ እንደዚህ አይነት ባህሪ የለበትም። ይዛና እኮ ጨዋ እንደሆነ ይማቃለው። እኑና እናትየው ናቸው ልጁ ምንም እንዲያደርግ ብሎ አምሮ እንደዚህ ያደነዘዙት። እዩ ግን እርግጠኛ ነሽ? አዎ ትንሿ ከዚህ በላይ ስቃይሽ ማየት ስላልፈለኩ ነው ከገደሉኝ የሚግደሉኝ ብዬ መጣሁት። ቆይሽ ለምንድን ነው አንቺን የሚገሉሽ? እውነታውን እንዳላወጣ ነው። ሲቀጥል ደግሞ ከኔ ቀድሞ ስላኔ መጥፎነት ላንቺ እንዳይነግሩሽ ብዬ ነው እኔ ቀድሜ የመጣሁት። እሺ በቃ ወጥቼ ስቆይ እንዳይፈልጉ ይልሂድ። ስትወጪ ይዙ አላየሽም እንዴ? ይዙ እኮ እኑ ጋር ነው ያደረው። ኧረ እባክሽ። አዎ ስለጠጣ እንዳይረብሽሽ ነው አለችኝ። እኑ አፈር ያስበላት። አታስታውሽም ብላሽ እኮ ነው። ወይኔ ይህን ያህል ነው ማለት ነው ህይወት የተዛነፈው? አይገርምሽም? በቃ ልሂድ። ለማንኛውም ደውልልሻለሁ። ስሚኝ እህቴ፣ ደግመሽ ግን እንደዚህ አይነት ነገር እንዳታደርግሽ። ራስሽን ደግሞ እንዳጎጂብኝ። እሺ በቃ እሰይ ተመስገን። ዛሬ ሚስቴ ደህና ናት። አትይኝም እንዴ እንዴት ሲደርጉት እንደምል? ያንተ ጸሎት አይደለም እንድትቆም እንድትሩጥ አያረጋትም ብለህ ነው? እየጸለይክልኝ ነው እንዴ? ጸሎት ብሉስ ጸሎት መሰለሽ እንዴ? በስመ አብ። እና ታዲያ ለአንድ ሚስት ያልጸለይኩ ለማን ልጸልይ ነው እኮ? እና ይዙ ተነስተዋል አይደል? አዎ ግን ትንሿ በጠዋት የት እንደሄደች አላውቅም። ብታይ በእናትህ። ማለት የለችም? አዎ እናንተ ገቡ። እኔ እዚህ አካባቢ ልያትና እመለሳለሁ። እንዴ ምን ሆነሻል? እንደዚህ ሆነሽ ለምን እንደምትወጪው? ምን ላድርግ ብለህ ነው? በእናትህ ፈራሁ እኮ ደግሞ እንዳጠፋ። እኔ አያታለሁ። በቃ እናንተ ግቡ። የት ነው የምንገባው? እኔ አያታለሁ። ግቡ እናንተ። ሉላ አንተ ግባ። በቃ እኔ እና እሷ አይተናት እንምጣ። አረ በቅጡ እንኳን ወዲህ ሲደርቅ ምን ሆነሻል? መንቀሳቀሷ ይጠቅማታል ብዬ እኮ ነው። እሺ በቃ እንዳትቆዩ። እሺ ግባ በቃ። ይዙ አሁን እንዴት ነህ? አለው መኖር ከተባለ ዋናው ነገር እሱ ነው። መኖር አይከፋም ነው ብለህ ነው? አይመስልህም? አይመስለኝም። አረ ይዙ ተው። ስንት ነገር ተነጋግረን አሁንም እዛው ላይ ነህ። ባይሆን እሱን ተውና ስለ ነጆሲ ምን አዲስ ነገር አለ? ምንም ነገር የለም። እነሱም በፖሊስ ካልሆነ በምንም ልንይዛቸው አንችልም። በፍጹም ፖሊስ ጋር እንዲደርስ አልፈልግም። በፍጹም። ይዙ ቆይ በስነ ስርዓት ቢቀጡ አይሻልም እንዴ? አይሻልም። እነሱ በምንም ሊቀጡ አይችሉም። እሺ ቆይ አንተ ብታገኛቸው ምን ልታደርጋቸው ነው? እሱንማ ከምነግርህ አሳይ ነበር። ይዙ እባክህ ተረጋጋ። በዚህ ሁኔታ ላይ ሌላ ችግር አትጨምር። ትንሿ ላይ ልታብስባት ትችላለህ። ምንም አትሆንም፣ አታስብ። እሺ በቃ አንተ እንደምንም ለመረጋጋት ሞክር። እኔ እንደምንም የሆነ ነገር አደርጋለሁ። ምንድን ነው የምታደርገው? ከየትም ብዬ አገኛቸዋለሁ። እነሱ ድምጻቸውን አጥፍቶ እንዳደረጉት እኛም ድምጻችንን አጥፍተን ነገር እናደርጋለን። እሱ ጥሩ ሀሳብ ነው። ይዙ አንተ እንደምንም ተረጋጋና ትንሿ ወደ ራሷ እንድትመለስ አድርግ። እስኪ እናያለን። ምን ይሻላል? የለችም እኮ። መቼስ ጠፍታ ይሆንም አይደል? መጥፋት እንኳን አጠፋም፣ ግን እነዛ መምጫቸው ስለማይታወቅ የሆነ ነገር እንዳያረጓት ብዬ እኮ። አቤል እውነት እኔ ከዚህ በላይ ምንም ነገር ማቋቋም የምችል አይመስለኝም። አይዞሽ የኔ እናት፣ ምንም አይፈጠርም። እሺ እንዳፌ አድርግልኝ እስኪ። እውነት በጣም ነው የደከመኝ። እኔን ይድከመኝ፣ ምን አባቴ ላድርግልሽ? እሺ እኔ እንጃ። ተመስገን መጣች። የኔ ደንጋጣ ተረጋጊ። ትንሿ እኔን ፍለጋ ከመጣችሁ አለሁ። ዝም ብለሽ ወተሽ እኮ አስደነገጥሽ። ምን ሆነሽ ነው? ማን ይደነገጠ? ሁለታችንም ነው። ምን አይነት ጥያቄ ነው ደግሞ? ይዙም ደነገጠ እንዴ? ለምንድን ነው የደነገጠው? ባልሽ አይደል እንዴ? ደግሞ ሳትነግሪ እኮ ነው የወጣሽ። ከአንቺ ጋር እንዲያደረ ቤት አግኝቼ እነግረዋለሁ። ምን ልግባ በቃ፣ ፀሐዩ ከበድ ይላል። ኢዛና አብሯት አላደረም እንዴ?
ማታ ትንሽ ጠጥቶ ስለመጣ እሷ ደግሞ በጊዜ ስለተኛች እንዳይረብሻት ብዬ እኔ ጋር ነበር ያስተኛው። ታዲያ ምን ሆና ነው እንዲየሆነች ያለችው? ምን አውቄ በእናት። አይዞሽ ኑዬ፣ ምናልባት ትውስቷን ማጣቷ ይሆናል እያነጫነጫታለሁ። አይዞሽ። ይሁን እሺ፣ በቃ እንሂድ። በቃ ትንሽ ለመታገስ ሞክሪሽ። አቤል ግን የምችለው ይመስላል። እኔ ያለው አይደል? እኔ ያግዝሻለሁ። እሺ ሞክራለሁ። እሞክራለሁ አይደለም አደርገዋለሁ ነው የሚባለው። እሺ በቃ አደርገዋለሁ። ጎበዝ የኔ ሚስት። እንሂድና አሁን ሉልን ጥሪልኝ። የዚህን ያክል ካገኘሁሽ ይበቃል። ለምንድን ነው የማትገባው? አዎ አልገባም እናቴ፣ በኋላ እመጣለሁ። ይቅርብኝ። እንደዛ ይሻላል። በቃ ግቢና ጥሪው፣ እኔም ስልክ ልደውልለት። እሺ በቃ ይቅርታ አንዴ ላውራችሁ። እሺ ምንድን ነው? ረጅሟ ልጅ ሊሊ እናንተ ክፍል ናት አይደል? አዎ ናት። እባካችሁን አድራሻዋን ማግኘት እችላለሁ? ስልኳን ከአንደኛው ወዳጃችሁ ወስጄ አልሰራ አለኝ። አድራሻዋን እንኳን አናውቀውም። አብርሽ አንተ ግን ታውቀዋለህ አይደል? ኧረ እኔ አላውቀውም። እንዴት አታውቀውም? የሆነ ሰዓት ስትሸኛት አልነበር እንዴ? እና እኔ ብሸኛት ሰፈሯን ነው እንጂ ቤቷን እንዴት አውቀዋለሁ? እኮ ሰፈሯንም ቢሆን ንገረው። ሰፈሯን እኮ አውቀዋለሁ፣ ቤቷን የጠፋብኝ ነው። እንዴ ነገርኩሽ እኮ እኔ የማውቀው ሰፈሯን እንጂ ቤቷን አይደለም። ኧረ እባክህ አንዴ አሟታል ብለህ ይዛት አልሄድክም እንዴ? አይገርምም? ረስቼው እኮ ነው። ይኸውን ያስታወስኩ። አሁን በል ንገረው። አረ በቃ ተውት፣ ይቅርታ። አንተ ደግሞ አርፈህ ቁም። ሊነግርህ አይደል እንዴ? አረ ኪዱ እሱ እኮ የቆየ ነው። እና ቢቆይስ ቤታቸው ተነቅሎ ይሄዳል? አንቺ ምንም አንቺ ብሎ ነገር የለም። አሁን ልጁ ቆሞ የሚጠብቀው አንተን ነው። ንገረው። አይ በቃ ሌላ ጊዜ አገኛታለሁ። ኧረ የኔ ወንድም አብርሽ ቤቷን አብጠርጥሮ ነው የሚያውቀው። አስፈላጊ ከሆነ ደግሞ ያሳያል። ዳር አልፈልግም። እንዴ ምንድነው ወደ ጸብ ቀየርሽው? ምኑን ነው ወደ ጸብ የምቀይረው? እንግዲህ ብራዘሬ በጣም ይቅርታሽ፣ ሳላቆም ቢሆን ነካካውሽ። አይ አታስብ፣ ለምጄዋለሁ። ምኑን ነው የለመድከው? እኔ ድንገት የተነሳሽ ምሳጭኝ ፍቅር። አይ እንዳመጣጠ ሂድበት። ምኑን ነው የለመድከው? በሉ ደህና ዋሉ። እሺ አብርሃም፣ አሁን ነው እናንተ እናውራ። እሺ ስለምን እናውራ? ምኑን እንደለመድከው ነው። አታስብ፣ ለምጄዋለሁ ያልከው ልጁን ምኑን ነው የለመድከው? ነገርኩሽ እኮ የኔ ፍቅር፣ ድንገት እንደዚህ የተነሳሽ ሰርፕራይዝ የምታደርገኝ ፍቅር እኮ ነው ያልኩት። ይሄ ነው ለአንተ ፍቅር እንዴ? ከዚህ በላይ አለ እንዴ? አብርሃም እኔ አልቀለድኩም፣ አታናደኝ። ምን አደረግኩ ደግሞ? እንዴ እየቀለድክብኝ እኮ ነው። የኔ ፍቅር ስትናደጂ እንዴት እንደምታምሪ ቆይ እንዴት አድርጌ ላሳይሽ? አብርሃም። ወይ ሳራዬ። ሳራ? አዎ ሳራ። ማናት ደግሞ ሳራ? ኧረ ቀስ፣ እኔ ስለ መጽሐፍ ቅዱሱ ሳራ ነው ያወራሁት። እንዲህ ብለህ ትረፍ። ቆይ ግን ምንድነው እንደዚህ በጣም ጉልበተኛ ነሽው? ምንድነው አንተ? የምን ጉልበተኛ ነው? ይኸውልሽ በዚህ ቁጣሽ እኮ ከሴት ጋር ብታኝ የሆነ ዘልዝለሽ ምትበኝ ነው የሚመስለኝ። ይቀርልሃል እንዴ ቀልደኛ። እሺ ተከበሩ። አሁን ጸሙን ከጨረስን መሄድ እንችላለን? እሺ ቆይ ግን ልጁ ማን ነው? የቱ? አሁን ስለ ሊሊ የጠየቀን ነው። ማን እንደሆነ እንኳን ሳታውቂ ነው አይደለ በነገር እንዲያደረግሽ? ዝም በል አብርሽ፣ እንደገና እንዳልጀምር። አጃጅለኸኝ ዝም ስላልኩ ነው አይደል? ዝም እንዳልሽኝ ነው እንደሚሰማሽ። ስጠዘጥዝህ እኮ ታውቀኛለህ። አውቃለሁ የእኔነት እንታረቅ። ኧረ እባክህ ዞር በልኝ ማለት ዞር በልኝ። ትንሿ አሉ አደንግጥ። አየር ልቀበል ወጥቼ። እንዴት በዚህ ጊዜ ዝም ብለሽ ትወጫለሽ? ቢያንስ ለአንዳችን አትነግሪንም እንዴ? ተኝታችሁ ነበር እኮ። እንዴት ነው የምነግራችሁ? እኔ ነኛ የተኛሁት። እኑ መች ተኛች? አሁን መጥቻለሁ አይደል? ደህና ነኝ በቃ። መምጣት አለመምጣት አይደለም ቁም ነገሩ። ድንገት ስትወጪ አንድ ነገር ብትሆኝስ? ምንድነው የምሆነው? እባክሽ ትንሿ፣ ከዚህ በኋላ የትም መሄድ ስትፈልጊ ቅድሚያ ለእኔ ንገሪኝ። እሺ? ለምን? ለምን ማለት ችግር አለው ብትነግሪኝ? እሺ እነግርሃለሁ። እሺ። እኑ ቁርስ ሰርታለች፣ ታቅርብና እንብላ። እኔ አራበኝም፣ እናንተ ብሉ። ማለት ለምን ነው ማተቤ? አሁን መብላት አልፈልግም፣ ለዛ ነው። አለመፈለግ መፈለግ ብሎ ነገር የለም። ቶሎ እንድታገግሚ በደንብ መብላት አለብሽ። ለቅርባል አልብላም እያለች እኮ ነው። እስኪ አንድ በያት። ለምን ነው የማትበላው? ምንም አራበኝም፣ ለዛ ነው። ቶሎ እንዲሻልሽ እኮ ራስሽን መጠበቅ አለብሽ። ትንሽ ቢ። አይ በቃኝ። እሺ በቃ። ወይኔ እየጎረስኩሽ ተበያለሽ። አይ እኔ አልፈለግኩም፣ ለዛ ነው። በቃ ማውራቱን አቁሚና ለስለሳ ያለ ነገር አቅርቢ። እሺ። አይ ምንም አልፈልግም። ቆይቺ ልጅ ምን እየሆነች ነው ያለችው? ተው እንጂ ይዙ። ያለችበት ሁኔታ እኮ ከዚህ በላይ አስኮናታል።
ሁላችንም እኮ ተመሳሳይ ስሜት ውስጥ ነው ያለነው። ቆይ ምን የተለየ ነገር አለ? ይዙ ትውስታ ማጣት ቀላል ነው እንዴ? አዎ ቀላል ነው። እንደኔ ሁሉን ነገር እያስታወሱ ከመሰቀየት ሁሉን ነገር ረስቶ ሰላም መሆን እሱ ቀላል ነው። ሺህ ጊዜ ቀላል ነው። አረ እንዳሳማሽ አትጩ። ትስማኝ። ምን ሆናል አንተ? ምን ሆንኩ? ሳትገባ ካልተመለስኩ ትላለህ እንዴ? ምን እናርግ? በቃ አንድ ያየናቸው አይደል እንዴ? ቆይ አንተ ግን ምንድነው እየሸሻ ያለው? ምን ሸሸው? ምን ጀመርክ? ለምንድን ነው ያልገባው? ልጁን በስነ ስርዓት ሳላወራ ራሱ አንገብግበህ እኮ ነው ያስወጣኝ። አረ ሉላ በእናትህ ገና ሳይነጋ የጀመርከኝ ጭቅጭቅ ልቀጥለው ነው እንዴ? ይሄ ሁሉ ጭቅጭቅ ነው? እና እሺ ታዲያ ምንድን ነው? ኢዛና እንዴት ነው እንኳን አትለውም እንዴ? ስንት ቀን ሙሉ እንዴት ነህ ብዬ ምን አመጣውለትና ነው እንዴት ነው የምለው? ባታመጣም አይዞ ማለትም እኮ አንድ ነገር ነው። ሉላ እኔ በሱ ቦታ ቢሆን መፍትሄ የሚሰጠኝን ሰው እንጂ አይዞ የሚለኝን ሰው አይደለም ፈልገው። መፍትሄውን እኮ እየፈለግን ነው እኮ ምንም ግን ልናገኝለት አልቻለም አይደል? ግን ደግሞ እየሞከርን ነው። እንሂድ እስኪ ከዚህ በኋላ ምን እንደምናደርግ እናስብበት። እሺ በቃ እንሂድ። ኢዙ ምንድን ነው እንዴ? ምን ሆነ ነው እንደዚህ እየሮጥክ የምትሄደው? ወዴት ሄድኩ? መልሰኛን ትጠይቀናለህ እንዴ? ምንድን ነው እንኮ ቤት ውስጥ ችግር አለ እንዴ? ምንም አልተፈጠረም መጣሁ። ወዴት ነው የምትሄደው? መጀመሪያ ንገረን እንጂ። ምንድነው የምነግርህ? ወዴት እንደምትሄድ ነው? አላውቅም፣ ግን ትንሽ መረጋጋት እፈልጋለሁ። ትንሽ ቆይቼ እመለሳለሁ። ለምን አንድ ላይ አንሄድም? ቆይ የት እንሂድ? አንተ የምትሄድበት ነው። ምን ችግር አለው? እኛም እኮ ደብሮናል። እኔ የምሄድበት ግን የት እንደሆነ ታውቃላችሁ? ምን ሆነሃል ይዙ? ምንም ቢሆን እኮ ወንዶች ነን፣ እንግባባለን። እሺ እንሂድ በቃ። ትንሿ እባክሽ ብቻዬን መሆን ነው የምፈልገው። እሺ ለምንድን ነው የምታለቅሽው? ማልቀስ ስለፈለኩ ነው። ብቻዬን መሆን እፈልጋለሁ። ትንሿ እባክሽ አታስጨንቂ። ምን እንደሆንሽ ንገሪኝ። እኔ እየተራራለሁ አሁን ብቻዬን መሆን ነው የምፈልገው። በእናትሽ ተይኝ በቃ። እሺ በቃ ትፈልጊው ነገር ካለ ጥሪኝ። እሺ እናቴ፣ እናንተ ብትኖሩልኝ እኮ እንደዚህ አልሆንም ነበር። ቆይ ለምንድን ነው ወልደሽ ላታሳድገኝ እንዲህ ለመከራተሽኝ ሄድሽ? አምላክ እንኳን የረሳኝ ያህል እኮ ነው እየተሰማኝ ያለው። እማዬ እውነት ይዙ እንደዚህ ያደረገ? ቆይ እንደዚህ ያደረገ ብዬ ልመነው? ለነገሩ ልክ ነው። ነገር ሁሉ የሚበረታው እኮ ብቻውን ያለ ሰው ላይ ነው። ወንድሜ ግን አብረኝ ብትሆን ኖሮ ግን እንደዚህ ብቻዬን አልሆንም ነበር። አንድ ይልቀቁኝ። እንዴ ቆይ ተናዳችሁብኝ ነው ወይስ አዝናችሁልኝ ነው እንደዚህ የምታፈጥብኝ? ኢዙ በቃ ወደ ቤት መሄድ አለብን። አረ ምን ወደ ቤት መሄድ ነው? በእናትህ ገና ቤት እንቀይርና እንጠጣለን። ከዛ ወደ ቤት እንሄዳለን ከፈለጋችሁ። በመጠጣት ውስጥ ግን ያለው ሰላም። ቆይ ነገ ስራ አገባም እንዴ? የምን ስራ ነው የምትለው? ቆሻሻ የሆነ ስራ። አረ ይዙ እነኑ ብቻቸውን ናቸው፣ ይድላቸው። ቤት ውስጥ አይደሉ እንዴ ያሉት? ምን ይሆናሉ? ምንም አይሆኑም። ባክ ይብላኝ እንጂ ለኔ። ይዙ አረ እኑ እየደወለች ነው። ተዋት ባክ። እኔም ጋር ደውላ ነበር አላነሳም ብያት። ለነገሩ እሷን ብመጣ እንደኔው ሰካራ ነው የምትሆነው። ካላነሳውላት እኮ ትጨነቃለች።
ደግሞ ካነሳላትም ትጨነቃለች። ምን ይሻላል? አረ እንዳይጨነቁ እኛ እንሂድ። እናንተ ሄዱላቸው፣ እኔ አልሄድም። ሂዱና ጠብቋቸው፣ ድጋሚ ልጄን እንዳይገሉ። ይዙ ውይ ለካ አንድ ነው ያረገዘችው። ወይኔ እኔም መርሳት ጀመርኩ። በቃ እንዴ ጭንቅላቴን ተመታው እንዴ። ይዙ በቃ ከዚህ በኋላ የትም መሄድ አይቻልም፣ መጠጣትም አይቻልም። ተወኝ በእናትህ፣ ድጋሚ ይጠጣል። ቆይ እኔ ያልጠጣው ማን ሊጠጣ ነው? ይዙ መጠጣትህ እኮ ነገሮችን ያባብሳቸዋል እንጂ አይቀንስልህም። ይቀንሰዋል እንጂ እንዴ በደንብ ይቀንሰዋል። ባይቀንሰው እንኳን ይኸው በደንብ ደህና ሆናለሁ እንጂ እኮ ይኸው አታይፍ እንዴ። ይዙ በቃ ሁሉንም ነገር ጠዋት እናወራለን። አሁን ይበቃል። በቃ አትበለኝ ሉላ፣ ይበቃኝ። ምን ነው የሚበቃኝ? ሉል ልቤን እኮ እያመመኝ ነው። ልቤን እያመመኝ ነው እንዴ። ይሄ እኮ ታዲያ መፍትሄ አይሆንም። ሆኖልኝ እኮ ነው እየጠጣው ያለሁት። ቶ በቃ ሉል እንደፈለገ ይሁን። አይ አይደል ወንድም ማለት ይሄ ነው። ህመሜ ገብቶ ተወው ይጠጣ ይልሃል። ኢዛና መች ነው ግን ይሄ ሁሉ ነገር የሚያበቃው? እነዛ እጄ ውስጥ የገቡ ቀን የዛኔ ሁሉም ነገር ያበቃል። ሁሉም ነገር ሰላም ይሆናል። አታስብ። እንዴ ቆይ እነሱ እስከሚገኙ ድረስ እንደዚህ ልቀጥል ነው? ምን አማራጭ አለኝ ብለህ ነው? የእኑን የተወጋ ሆድ ሳይ እቃጠላለሁ። የትንሿን ፊት ሳይ እቃጠላለሁ። በሁሉም ነገር እቃጠላለሁ። ይዙ ነገ ወጥተን እንደፈለክ ትጠጣለህ። አሁን ብርድም ስለሆነ ወደ ቤት እንግባ በቃ። አቤል ተወው ይውጣለት ብሎ የለ እንዴ? አቤል ስራህን አየህ አይደለ? እውነቴን ነው ሉላ። በዚህ ሰዓት እሱን መቆጣጠር እንደማንችል ውስጥ ያውቀዋል። እና ዝም እንበለው? አዎ በቃ በራሱ ጊዜ እንዲያቆም መተው ይሻላል። በዚህ አያያዙ ግን የሚያቆም አይመስለኝም። ጥሩ ገምታለሁ። እኔም ማቆም አይመስለኝም። ይዙ እንደዚህ ሆነ ገብተህ ግን ትንሿ እንዳታስደነግጣት። አረ መደንገጫዋን ረስተዋለች። ልጅቷ እኮ ፍጥጥ ብላለች። ኧረ አታስቀኝ በእናት። ሳቅ፣ እውነትን ነው ሳቅ። የታባቱ ይዙ ቃላቶቹ ከየት ነው የሚመጡልህ? በእናት ወይኔ ረስቼ። ትንሿ እኮ እናቴ መሞቷንም አታውቅም። አቤላ ዛሬ ጉዳችን ነው። ሉላ እኔ እኮ ጸሎቱን ላጀመርኩ። ተው አትልፋ። ያንተ ጸሎት የሚሆን አይደለም። ሰይጣን ነው የምጠራብን። እኔ እንጃ ቅድም እንደወጣ እስካሁን አልተመለሰም። ስልክም እያነሳልኝ አይደለም። እንደ ማታ ሰክሮ ሊመጣ ይሆን እንዴ? ኧረ ያረገው 2 ቀን እንዴት ይሰክራል? እና የት ሄዶ ነው? ቆይሽ እየደወልኩለት ነው። ካነሳልኝ እንግዲህ አብረን የት እንዳለን እንጠይቀዋለን። ያነሳልሻል። ደጋግመሽ ደውይል። ቢያነሳማ እስካሁን እኮ ያነሳልኝ ነበር። ካልሆነ ወይ ወተን ነው እንዴ? ከቆየ ምን አማራጭ አለን? እንግዲህ ወተን እናየዋለን። እኔ የምልሽ ነው ከመቼ ወዲህ ነው መጠጣት ጀመረ? አሁን ካደገው በኋላ በጣም ውስጡ ተከፍቷል። እሺ ለዛ ነው ራሱን ጥሎ እንደዚህ እየጠጣ ያለው። የቱ አደጋ? አንቺ ከወደቅሽበት በኋላ ያለው። ያኔ ግን አደጋ ሳይሆን ሆን ተብሎ ነው እየመሰለኝ ያለው። እንዴት ነው ሆን ተብሎ የመሰለሽ? እኔ እንጃ ውስጥ የተጎድቶ ስለሆነ ያው ራሴን ለመግዳት ሞክሬ ከሆነ። ተረብስ ማምቤ ይዙን የመሰለ ወርቅ ባል እያለሽ ማን ነው የሚጎዳሽ? እኔ እንጃ አላውቅም። ትንሽ የምታስታውሽው ነገር ግን የለም? አይ ምንም ነገር አላስታውስም። ቆይሽ ዛሬን እረፍት እናድርግና ነገ አንድ በአንድ አስታውስሻለሁ። እሺ የግድ ማስታወስ ያለብኝ ነገር አለ እንዴ? ያው እንዴት አይኖርም? በጣም ብዙ እኮ ደስ የሚሉ ጊዜያት ተፈጥረው ነበር። ለምሳሌ የአንቺና የይዙ የቀለበት ስነስርዓት። የቀለበት ስነስርዓት? ትሽ ለውን ቀለበት አየሽ? ይዙ እኮ ነው ያደረገልሽ። የምርሽን ነው? አዎ ያው ምን በመሰለ ድባብ መሰለሽ ቀለበት ያሰራልሽ። እየቀለድሽ ነው አይደል? ምን ችግር አለው? ከፈለግሽ ይዙ ሲመጣ ሁሉንም እሱ ይነግርሻል። እንዴ ቀለበት ላደርግ ስልና መቅዲ ያፍነውኛል ነበር እንዴ? ትተነዋል ነበር እኮ። ከዛም በኋላ ነው የምልሽ። እሺ እናት ምንሽ ነው የሞተችው? አንቺ ግን እርግጠኛ ነሽ ምንም አታስታውሽም? እውነት እኔ ምንም ነገር አላስታውስም። ካንሰር ነው የገደላት። በጣም ከባድ ካንሰር ነበረባት።
እንዴት አናውቅም ታዲያ? ያው ሁላችንም እንግዲህ ልትሞት ስትል ነው የሰማነው። ነገሩን ከሁላችንም ደብቀው ነበር። እውነትሽን ነው? እሺ ቆይ አንቺስ መች ነው የመጣሽው? ሲመስለኝ እኔም ስለ ራሴ በጣም ብዙ ማብራራት ያለብኝ ነገር ያለ ይመስለኛል። በሌላ ነገር እንዳትወስጅብኝ፣ ግን ምንም ትዝ አልሳለኝ ነው። እሺ እኔና ይዞ አንድ ግቢ ውስጥ አብረን ያደግነው እንደ እህትም እንደ ወንድምም ነን። በዛ ምክንያት ሰው ሁሉ እህትና ወንድም እንደሆነ ነው የሚያውቀው። ማለት የስጋ እህቱ አይደለሽም? ያው መወለድ ቋንቋ ነው አይደል የሚባለው። እሱም እህት የለችውም፣ እኔም ወንድም የለኝም። ለዛ ነው እህትና ወንድም የሚሆነው። እንደዛ ነው። በቃ የቀረውን ይዙ ሲመጣ በደንብ ይነግርሻል። አይ ይበቃል፣ ከበቂ በላይ ሰምቻለሁ። ትንሿ ግን ደህና ነሽ? አዎ ደህና ነኝ። በቃ ገብቼ ልተኛ። እንዴ ቆይ እንጂ ይዙ ይምጣ። ራሴን እያመኝ ነው፣ መተኛት አለብኝ። አንተ እህቴ ዛሬም ሰክሬ የመጣሁልሽ እኮ አየሽኝ አይደል? እንጂ እስኪ እንደምንም ለማስተኛት ሞክሪ። እኛ ከአቅማችን በላይ ሆኖብናል። ይቅር በለኝ ወንድሞቼ፣ ገደልኳችሁ እንዴ? ትንሿ አንተ የኔና የኔ ምስኪን እኔን እየጠበቅሽኝ ያልተኛሽው? ይሱ ምንድነው እያደረክ ያለው? ምን አደረግኩ? ጭራሽ ቀን በቀን መስከር ጀመርክ? እንዳንቺ መርሳት ስላልቻልኩ ነው ምስክር። ደግሞ ይህ ማለት ነው? ይዙ በቃ በእናትህ አታስቸግር፣ ግባ እናተኛ። አሬ የትም አልገባም፣ እዚህ ሆናል፣ እዚሁ ተኛለሁ። ተነስ ወንድሜ እንግባ እናንተኛ። አደከምኩሽ አይደል? የታመምሽው አንቺ የምታስታመም ይሆን? ትንሿ እኔ አግዥኝ፣ አብረን እናስገባው። ይዙ ና እንግባ። አረሳሽኝም አይደል? እንዴት እረሳለሁ? ተነስ በቃ። ሻው ተጅሎሽ ነው ግን እኔን ለማንሳት የምትሞክሪ? ይዙ በእናትህ እሺ እሺ በቃ ነይ የኔ ሚስት እንተኛ። ለነገሩ ብንተኛ ምንም ጥቅም የለውም፣ ፍሬያችን እንዳናይ ተረግመናል። አንተ ዝም አትልም? ኧረ እላለሁ። እንጂ እኩለ ሌሊት ሊሆን ነው። አንቺም ተኝ፣ እኛም እንሂድ በቃ።